ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ነገ ሮብ ምሽት 4 ሰዓት ላይ በአንፊልድ የሊቨርፑል የመጀመሪያ የሻምፒየንስ ሊግ የምድብ ጨዋታውን ከአትሌቲኮ ማድሪድ ጋር የሚያደርግ ይሆናል። ከዛ ጨዋታ በፊትም እንግዲህ አሰልጣኝ አርነ ስሎት እንደዚሁም ቨርጅል ቫን ዳይክ ከጋዜጠኞች ጋር ቆይታ አድርገው ነበር። በዛ ቆይታቸውም የተለያዩ ጥያቄዎችን ተጠይቀው ለነዛ ምላሽ ሰጥቷል። ምን ተጠየቁ፣ ምንስ መለሱ የሚለውን ይዤላችሁ መጥቻለሁ። እስከ ፕሮግራሙ መጨረሻ ድረስ አብራችሁ ቆይታችሁ እንድትከታተሉኝ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው እንገባለን። በመጀመሪያም እንግዲህ ጋዜጣዊ መግለጫውን እየሰጠው ቨርጅል ቫን ዳይክ ነው። ቨርጅል ቫን ዳይክም እንግዲህ የመጀመሪያው ጥያቄ እየተጠየቁ በቅርቡ እንግዲህ የተጠናቀቀ እሱ የሚያዘጋጀው ከ14 ዓመት በታች ተጫዋቾች እንግዲህ የሚጫወቱበት አንድ ቱርናመንት ነገር ነበርና እሱም ቱርናመንት እንግዲህ እሁድ ዕለት መጠናቀቁ አይዘነጋም። በዛም እንግዲህ የሊቨርፑል ከ14 ዓመት በታች ቡድን አሸናፊ ሆነዋልና ካሸነፉ በኋላ አነጋግረሃቸዋል ወይ፣ እንደዚሁም ደግሞ በነገው ጨዋታ ላይስ በሜዳ ይታደማሉ ወይ ተብሎ ተጠይቆ ነበረ። እሱም በምላሹ ምንድነው ያለው? አዎ ከተጠናቀቀ በኋላ አነጋግሬያቸዋለሁ። ደስ የሚል ቱርናመንት ነው የነበረው። በነገው ዕለትም እንግዲህ ከተቻለ ሜዳ ውስጥ እንዲገቡም እናደርጋለን ብለን ተስፋ እናደርጋለን። ነገር ግን ወደ ሜዳ ባይገቡ እንኳን በነገው ጨዋታ ላይ ጨዋታውን ይታደማሉ ብሏል። በመቀጠል የተጠየቀው ደግሞ በቅርቡ እንግዲህ አሌክሳንደር ኢሳቅ ክለቡን ከተቀላቀለ በኋላ የተለያዩ ልምምዶችን ከእናንተ ጋር አብሮ መስራት እችሏልና በእነዚህ ልምምዶች ላይ አሌክሳንደር ኢሳቅን እንዴት አያችሁት ተብሎ ተጠይቆ ነበረ። እሱም በምላሹ በጣም ጥሩ ነገሮችን እየተመለከትን ነው የምንገኘው ከሱና ሁሉንም ጥሩ ነገሮች ናቸው እስካሁን ድረስ ያሉት። በጣም ኳሊቲ ያለው ተጫዋች እንደሆነ እናውቃለን። ከሜዳ ውጭም ጥሩ ስብዕና ያለውም ተጫዋች ነው። ለሊቨርፑል ከፈረመ በኋላ እንግዲህ በኢንተርናሽናል ብሬክ ወቅትም አነጋግሬው ነበረ፣ ሁሉም እንደተጠናቀቀ ማለት ነውና በጣም ጥሩ ሰው ነው። እስካሁን ድረስም ካየነው ነገር እንግዲህ እኛን በመቀላቀሉ በጣም ደስተኛ ነን። ለሱ ግን ከዚህ በኋላ በጣም ብዙ ስራዎች ይቀሩበታል። ምክንያቱም እንግዲህ ፊትነሱን ማምጣት መቻል አለበት። በየጊዜው እንግዲህ ትሬኒንግ እያደረገ ነው የሚገኘው። ወደ ብቃቱም ለመመለስ ወደ ማች ፊትነሱም ለመምጣት እንግዲህ ከፍተኛ ጥረት እያደረገ ነው የሚገኘውና በጣም ትልቅ ስራዎች ይሰሩታል። እስካሁን ድረስ ጥሩ የሚባል ልምምድን መስራት ችሏል። ነገ ደግሞ የሚፈጠረውን አብረን የምንመለከት ይሆናል ብሏል። በመቀጠልም የተጠየቀው ደግሞ አሁን ላይ እንግዲህ በዓለማችን ላይ ምርጥ ከሚባሉ አጥቂዎች መካከል አንዱ የእናንተን ክለብ መቀላቀል ችሏልና የእሱ መቀላቀል ቡድኑ ላይ ምን አይነት ተጽዕኖ ይፈጥራል፣ እንደዚሁም ደግሞ አዳዲስ ተጫዋቾች ብዙ ተጫዋቾች ወደ ክለባችሁ መጥቷልና ምን ያህል ተቀናጅታችኋል ከዚህ በኋላ ላሉት ለሁሉም ውድድሮች ለሁሉም ዋንጫዎች ለመፎካከር ተብሎ ተጠይቆ ነበረ። እሱም በምላሹ በመጀመሪያ እሱ አዲሽን ሳይሆን ሪፕሌስመንት ነው። ምክንያቱም እንግዲህ በዚህ የክረምቱ የዝውውር መስኮት ኳሊቲ ያላቸው ተጫዋቾችን አተናልና በእነሱ ምትክ ነው የመጣው። ምንም እንኳን በጣም ከፍተኛ ዋጋ ቢወጣበትም ማለት ነው። እዛ ላይ ደግሞ እኛ ምንም አይነት ኮንትሮል የለንም። በእርግጥ ከዚህ ከሊቨርፑል ውጭ ያሉ ሚዲያዎች የሚሆኑ ሰዎች እንግዲህ ይህን ያህል ገንዘብ ወጥተበት ብለው እንግዲህ ብዙ ጥያቄዎችን ሊያነሱ ይችላሉ። ነገር ግን ከሱ የሚጠበቀው ምንድን ነው? ራሱ ላይ በደንብ መስራት፣ ቡድኑን ማገዝ፣ ዋንጫዎችን እንድናነሳ ጨዋታዎችን እንድናነሳ ግብ በማስቆጠር አሲስት በማድረግ ሊንካፕ በማድረግ እንግዲህ ስራውን መስራት ነው የሚጠበቅበት። ከውጭ የሚመጡ ወሬዎችን እንዳለ መዝጋት ነው ያለበት። እኛም እንደ ቡድን እንግዲህ ያንን ነገር እንዲያደርግ እንግዲህ ማገዝ መቻል አለብንና በቡድን የሚሰራ ነገር ነው። ይህንን ገንዘቡ ላይ ማተኮር አያስፈልገንም ብሏል። በተጨማሪም ለሁሉም ዋንጫዎች ስለመፎካከር ባነሳው ነጥብ ምንድን ነው ያለው? አሁን ላይ እንግዲህ ሁላችንም ሁሉንም ዋንጫዎች ለማሸነፍ ዝግጁ ነን። ዋናው የሚጠበቅብን ነገር ቢኖር ምንድን ነው? ከጉዳት ነጻ ሆነን ፊት ሆነን መዘጋጀት ነው። ባለፈው ሲዝን እንግዲህ ብዙ ጊዜ ተጫዋቾች አልተጎዱብንም ነበርና የተለያዩ ተጫዋቾች እንግዲህ ከቤንችም እየተነሱ በቋሚነትም እየጀመሩ እንግዲህ ጨዋታዎችን እንድናሸንፍ ከፍተኛ አስተዋጽኦ አድርጎልናል። አሁንም እንግዲህ ያንን ነገር ማድረግ መቻል አለብን። በእርግጥ እንደዚህ ለማድረግ መናገር ቀላል ሊሆን ይችላል፣ በስራ ማሳየት በጣም ከባድ ነው። ነገር ግን ደግሞ ከባድም ቢሆን እንግዲህ ራሳችን ላይ በደንብ ሰርተን ለሁሉም ነገሮች ዝግጁ መሆን መቻል አለብን ብሏል። በመቀጠልም የተጠየቀው ደግሞ ከዚህ በፊት እንግዲህ ከአትሌቲኮ ማድሪድ ጋር በተደጋጋሚ ተገናኝታችኋልና ከአትሌቲኮ ማድሪድ ጋር እንደዚሁም ደግሞ ከዲያጎ ሲሞኒ ተቃራኒ ሆነ መጮት እንዴት ነው ተብሎ ተጠይቆ ነበረ። እሱም በምላሹ ምንድን ያለው? በጣም አስቸጋሪ ነው። ምክንያቱም እንግዲህ አሰልጣኙ በጣም ኳሊቲ ያለው አሰልጣኝ ነው። እንደዚሁም ደግሞ ምርጥ ተጫዋቾችም አሏቸው። ምርጥ በረኛ ያላቸው፣ ምርጥ ተከላካይ ያላቸው፣ እንደዚህ እያለን እንግዲህ ብዙ መዘርዘር እንችላለን። በጣም ጠንካራ ናቸው። በጣም በጥብቅ ነው የሚከላከሉትና ጨዋታን በጣም አስቸጋሪ ነው የሚያደርጉበት። ታታሪም ሰራተኞች ናቸው በቡድን ውስጥ ያሉት ተጫዋቾችና ከባድ ጨዋታ እንደሚሆን መገመት አይከብድም። ይህንንም ጨዋታ እንግዲህ ለመጋፈጥ ነው በነገው ዕለት የምንገባውና ጥሩ ጨዋታ ይሆናል ብዬ አስባለሁ። እኛም ለሱ ተዘጋጅተናል፣ መዘጋጀትም አለብን። በዛሬው ዕለት እንግዲህ በትሬኒንግ ቦታ ላይ ጥሩ የሚባል ልምምድን መስራት ችለናልና ለነገው ጨዋታ ሙሉ ለሙሉ ዝግጁ ነን ብሏል። በመቀጠልም የተጠየቀው ደግሞ ከአሌክሳንደር ኢሳቅ ጋር እንግዲህ በተቃራኒ ሆነ ተጫውታልና ከሱ ጋር በተቃራኒ መጫወት እንዴት ነው? ከሌሎችስ በምን ይለያል ተብሎ ተጠይቆ ነበረ። እሱም በምን
በምላሹ አሌክሳንደር ኢሳክ እንግዲህ የሚገርም አጥቂ ነው። በጣም ጨራሽ የሚባል አጥቂ ነው። ያገኛቸውን እድሎች ሁሉ ወደ ጎልነት የሚቀየር አጥቂ ነው። በግራ ብትል በቀኝ ብትል በመሬት በላይ በሁሉም ነገሮች እንግዲህ ጎል ማስቆጠር የሚችል ተጫዋች ነው። እናም በጣም ድንቅ አጥቂም ጭምር ነው እና ከሱ ጋር እንግዲህ ሂጎ ኤኪቲኬም እንግዲህ ተመሳሳይ ኳሊቲ ያላቸው ተጫዋቾች ናቸው። ምንም እንኳን አሌክሳንደር ኢሳክ ትንሽ የሚለየው ነገር ቢኖርም ነገር ግን አብዛኛው ነገራቸው ግን ከሂጎ ኤኪቲኬ ጋር በጣም ተመሳሳይነት አላቸው። ሁለቱም ሊንካፓቸው በጣም ድንቅ የሚባል ነውና ሁለቱም እኔ ቡድን ጋር በመሆናቸው በጣም ደስተኛ ነኝና ከዚህ በኋላም እንግዲህ ምርጥ ብቃታቸውን አሳይተው ለሌሎች ክለብ ምን አይነት ፈታኝ ተጫዋቾች እንደሆኑም እንደሚያሳዩ ተስፋ አደርጋለሁ ብሏል። በመቀጠል የተጠየቀው ደግሞ እንደ አምበልነት እነዚህ ተጫዋቾች አዳዲስ ተጫዋቾች ወደ ክለባችሁ ሲመጡ ምን ያህል ደስተኛ ነበር፣ እንደዚሁም ከዚህ በኋላስ ምን ያህል ጊዜ ይፈጅባችኋል ለመቀናጀት፣ በተለይ ደግሞ በጣም በቶሎ ቶሎ ነው ጨዋታዎች እየመጡባችሁ ያሉትና ተብሎ ተጠይቆ ነበረ። እሱም በምላሹ ይህንን ክለብ በመቀላቀላቸው በጣም ደስተኛ ነኝ። ይህ ክለብ እንግዲህ በጣም ትልቅ የሚባል ክለብ ነው። በጣም ብዙ ታሪክ ያለው ክለብ ነውና ይህንን ትልቅ ክለብ እንግዲህ በመቀላቀላቸው በጣም ደስተኛ ነኝ። ከዚህ በኋላም እንግዲህ በቶሎ ይላመዳሉ ብዬ ተስፋ አድርጋለሁ። ምክንያቱም ቶሎ ከተላመድ ቶሎ ከተቀናጀ እንግዲህ ምን አይነት ብቃት እንዳለ እንግዲህ ለማሳየት ይቀላልና ቶሎ ተላምደው ቶሎ ብቃታቸውንም ያሳያሉ ብዬ ተስፋ አድርጋለሁ ብሏል። በመቀጠል የተጠየቀው ደግሞ በሁለት ሃንጋሪያን መካከል ነው እየተጫወት ከሚገኘው በከርኬዝ እና እንደዚሁም በሳቡዝ ላይ መሀልና ከነሱ ጋር ያለ ግንኙነት እንዴት ነው፣ እንደዚሁም ደግሞ ስለ ሳቡዝ ላይስ ምን የምትለው ነገር አለ ተብሎ ተጠይቆ ነበረ። እሱም በምላሹ ሁለቱም በጣም አስደናቂ የሚባሉ ተጫዋቾች ናቸው። በጣም በኢነርጂ የሚጫወቱ ተጫዋቾች ናቸው። ሚሎስ ኬርኬዝን ከተመለከት ነው አግሬሲቭ ነው፣ ኢነርጂ ያለው ተጫዋች ነው። ደግሞ በዛ ላይም ገና እየለመደ ነው የሚገኘው። እኛ እንዴት እንደምንጫወት እንዴት አይነት ቡድን እንደሆነ ገና እየለመደ ነው ያለው በሜዳም ከሜዳ ውጭ ባሉት ነገሮችና ከዚህ በኋላም እንግዲህ በጣም ምርጥ ብቃቱንም እንደሚያሳየንም እርግጠኛ ነኝ። ሳቡዝ ላይ ደግሞ በጣም ምርጥ የሚባልን አጀማመርን መጀመር ችሏል። ምንም እንኳን ባለመደው በኩል ወይም ደግሞ እሱ በማይፈልገው ቦታ ቢጫወት ራሱ በጣም ድንቅ ብቃቱን እያሳየን ነው የሚገኙትና ሁለቱም ምርጥ ተጫዋቾች ናቸው። በጣም ኳሊቲ ያላቸው ተጫዋቾች ናቸው። ከዚህ በኋላም እንግዲህ እየተማሩ በየጊዜው ራሳቸውን እያሳደጉ ምርጥ ብቃታቸውን እያሳዩ እንደሚሄዱም ተስፋ አድርጋለሁና በሁለቱም በጣም ደስተኛ ነኝ ብሏል። በመቀጠልም የተጠየቀው ደግሞ ባለፈው ዓመት እንግዲህ የፕሪሚየር ሊግ ሻምፒዮን ሆናችሁ ነገር ግን ደግሞ በሻምፒዮንስ ሊጉ ከ16ቱ መውጣታችሁ አይዘነጋምና በዚህ ዓመትስ ሻምፒዮንስ ሊጉን ፕሪሚየር ሊጉንም ለመብላት ምን አይነት ቻንስ አላችሁ? እንደዚሁም ባለፈው ዓመት ኮንትራትን ስታራዝም ሻምፒዮንስ ሊጉንም እበላለሁ ብለህ ነው ወይ ተብሎ ተጠይቆ ነበር። እሱም በምላሹ ምንጊዜም እንግዲህ ኮንትራትን ስትፈርም ሁሉንም ዋንጫዎች አሳካለሁ በሚል እሳቢ ነው የምትፈርመው። ነገር ግን ደግሞ ያንን ማድረግ ቀላል አይደለም። ምክንያቱም እንግዲህ የተለያዩ ምርጥ የሚባለው ቡድኖችን ትገጥማለና እነሱን የግድ ማሸነፍ መቻል አለብህ። እነሱን ካሸነፍኩ በኋላ ነው እንግዲህ የዋንጫ ባለቤት የምትሆነውና ያ ነገር እንግዲህ በጣም ከባድ ያደርጓል። ነገር ግን ደግሞ ሁልጊዜም መጣር መቻል አለብህ። የኛም ጥረት ሁልጊዜም ዋንጫ ለማሸነፍ ነው። ዋንጫ ማሸነፍ ከፈለከ ደግሞ ሁልጊዜም ምርጥ ብቃት ላይ መገኘት አለብህ። ያንን ለማድረግ ደግሞ በጣም ከፍተኛ ጥረት እያደረግን ነው የምንገኘው። ዘንድሮም ግን በጣም በጥሩ ሁኔታ ነው የጀመርነውና በጣም ብዙ ተስፋ አለኝ ዋንጫዎችን እንደምናሸንፍ። ያንን ተስፋችንም ደግሞ የበለጠ ብሩህ ለማድረግ ደግሞ የነገው ጨዋታ በጣም ጥሩ አጋጣሚ ነው። ምክንያቱም አትሌቲኮ ማድሪድ ምርጥ ቡድን ነውና ይህንን ምርጥ ቡድን ካሸነፍክ እንግዲህ ራሱ የሚሰጥ ኮንፊደንስ አለና በዛ ኮንፊደንስ እንግዲህ ቀጣይ ጨዋታዎችንም ለማሸነፍ እንሄዳለን። አሁን ላይ ግን ሁልጊዜም ትኩረታችን የሚሆነው በቀጣይ ጨዋታ ላይ ብቻ ነው። አሁን ላይ ትኩረታችን በነገው ጨዋታ ላይ ነው። የነገው ጨዋታ ካለቀ ደግሞ በቀጣይ ቅዳሜ በሚኖረው ጨዋታ ላይ ነው ብሏል። በመቀጠል የተጠየቀው ደግሞ በነገው ጨዋታ ላይ እንግዲህ አትሌቲኮ ማድሪድ አንዳንድ ተጫዋቾችን በጉዳት ምክንያት በነገው ዕለት የማያሰልፍ ይሆናል። ልክ እንደ አልቫሬዝ አይነት ተጫዋቾች ማለት ነው። አልቫሬዝን አለመግጠማችሁ ሪላክስ እንድትሆኑ ያደርጋችኋል ተብሎ ተጠይቆ ነበረ። እሱም በምላሹ አልቫሬዝ በዚህ ጨዋታ ላይ ባለመኖሩ አትሌቲኮች ሊጎዱ ይችላሉ። ነገር ግን ደግሞ እሱ ባይኖር ራሱ በጣም ምርጥ ተጫዋቾችና ምርጥ አሰልጣኝ ስላላቸው ጠንካራ ቡድን ሆኖ መቅረባቸው አይቀርም። ስለዚህ ለዚህ ጨዋታ በደንብ ዝግጁ መሆን መቻል አለብን። ዛሬን ሪላክስ አደርጋለሁ፣ ነገር ግን ነገ ጨዋታው ከመጀመሩ ጀምሮ እስከሚጠናቀቅ ድረስ ግን ሙሉ ትኩረቴ ጨዋታው ላይ ነው የሚሆነው ብሏል። በመጨረሻም የተጠየቀው ደግሞ አትሌቲኮ ማድሪዶች እንግዲህ በሁለት አጥቂ ነው የሚጫወቱት። ፕሪሚየር ሊጉ ላይ ደግሞ በሁለት አጥቂ የሚጫወት ክለብ የለምና በሁለት አጥቂ ከሚጫወት ክለብ ጋር መጮት እንዴት ነው? ፈተናውስ እንዴት ነው? ለመወጣትስ ዝግጁ ናችሁ ወይ ተብሎ ተጠይቆ ነበር። እሱም በምላሹ ምናልባት አትሌቲኮ ማድሪድ እንደሚጫወተው በሁለት አጥቂ የሚጫወት ክለብ ላይኖር ይችላል። ነገር ግን ደግሞ በጨዋታዎች መሀል ግን በሁለት አጥቂዎች ሲጫወቱ ተመልክተናቸዋል። አንዱ የክንፍ ወደ መሀል እየገባ ማለት ነውና ትንሽ የሚያመሳስላቸው ነገሮች ሊኖሩ ይችላሉ። ነገር ግን በአጠቃላይ ግን ከአዲስ
ወይም ደግሞ ለየት ካለ ሲስተም ጋር ከሚጫወት ቡድን ጋር መጫወት በጣም ደስ ይላል። ምክንያቱም እንግዲህ የተለያዩ ሲስተሞችን ቶሎ እንድትላመድ ቶሎ አዳፕት እንድታደርግ ያደርጋልና እንደዚህ አይነት ፈተናዎችን መጋፈጥ እወዳለሁ። ስለዚህም ለነገ ጨዋታው ሙሉ ለሙሉ ዝግጁ ነኝ የሚል አስተያየትን ሰጥቷል። በአጠቃላይ እንግዲህ የቨርጅል ቫን ዳይክ ጋዜጣዊ መግለጫ ይህንን ይመስል ነበር። በቀጣይ የተጠየቁት ደግሞ አሰልጣኝ አርነ ስሎት ናቸው። አሰልጣኝ አርነ ስሎት በመጀመሪያ የተጠየቁት አሌክሳንደር ኢሳቅ በነገው ጨዋታ ላይ የመጮት ቻንስ አለው ወይ ተብለው ተጠይቀው ነበር። እሳቸው በምላሻቸው አዎ በነገው ጨዋታ ላይ የመጮት ቻንስ አለው 100% እርግጠኛ ሆኜ የምነግራችሁ ግን ሙሉ 90 ደቂቃ እንደማይጫወት ነው። ጨዋታውን ሊጀምር ይችላል ወይም ተቀይሮ ሊገባ ይችላል፣ ነገር ግን ሙሉ 90 ደቂቃ አይጫወትም ብለው ምላሽ ሰጥተዋል። በመቀጠል የተጠየቁት ደግሞ ፍሎሪን ቪርትስ እንግዲህ ከመጣ በኋላ ምርጥ ብቃቱን አላሳየንምና ያ የሆነበት ምክንያት ምንድነው ተብለው ተጠይቀው ነበረ። እሳቸው በምላሻቸው እስካሁን ድረስ እንግዲህ ምርጥ ብቃቱን ያላሳየን ተጋጣሚዎቻችን በጣም ጠንካራ ስለነበሩ ናቸው። ከመጀመሪያው ጨዋታ ጀምሮ አራቱንም ብንመለከት ጠንካራ ተጋጣሚዎች ነው የገጠሙንና በዚህ ላይ ገና አዲስ ተጫዋች ነው። በእርግጥ አንዳንድ ፐንዴቶች እንግዲህ ብዙ ወጪ ስላወጣን ሙሉ ትኩረታቸው የሚሆነው አዳዲስ ተጫዋቾች ላይ ነው። ነገር ግን ደግሞ የሸጥነውን የሚመለከት የለም። ለዛም ነው እንግዲህ በጣም ብዙ ትኩረታቸውን የሚያደርጉት አዳዲስ ተጫዋች ላይ። ነገር ግን ደግሞ በዚህ ሰዓት እንግዲህ አራቱንም ጨዋታዎች አሸነፍን ቀዳሚ ደረጃ ላይ ነው የተቀመጥነውና ፍሎሪን ቪርትስ እንግዲህ የዚህ አሸናፊ ቡድን ስብስብ ውስጥ የሚገኝ ተጫዋች ነውና በዚህ ሰዓት ሙሉ ትኩረታችን የሚሆነው ጨዋታዎችን ማሸነፍ ነው። እሱም ደግሞ የቡድን አካል ነው። ለቡድኑም አስተዋጽኦ እያደረገ ስለሆነ ያን ያህል በሌላ ነገሮች ላይ አይጨንቀኝም የሚል ምላሽ ሰጥተዋል። በመቀጠል የተጠየቁት ደግሞ ከዚህ በኋላ እንግዲህ ምርጥ ብቃታችን ከጊዜ በኋላ መምጣቱ አይቀርም ብላችኋልና ምን ያህል ተቀናጅታችኋል ከዚህ በኋላ ላሉት ጨዋታዎች እንደዚሁም ሁሉንም ዋንጫዎች ለማሸነፍ ተብለው ተጠይቀው ነበረ። እሳቸውም በምላሻቸው አው ጊዜ ይፈልጋል እየተቀናጀን እየመጣን ነው። ነገር ግን ደግሞ መጀመሪያ ክረምት ላይ እንግዲህ ጨዋታዎችን ከመጀመራችን በፊት ካሰብኩት የበለጠ ስኬቶችን እያሳካን ነው የምንገኘው። አራቱንም ጨዋታዎች እናሸንፋለን ብዬ አላሰብኩም ነበር። በተለይ ደግሞ ከበርንሞስ ጀምረን ከዛ ኒውካስል ዩናይትድ ከዛ አርሰናል ስንጫወት እንግዲህ ይህን ያህል ነጥብ እንሰበስባለን ብዬ አላሰብኩም ነበረ። ነገር ግን ደግሞ የበርንሌም ጨዋታ እንግዲህ በጣም ከባድ ሆኖ ነው ያገኘሁትኝና መጀመሪያ ካሰብኩት የተሻለ ውጤቶችን መሰብሰብ ችለናል። በተለይ ደግሞ ብዙ ተጫዋቾችን ማምጣታችንን ተከትሎ እንግዲህ ይህን ያህል ውጤት አመጣለሁ ብዬ አላሰብኩም ነበረ። ነገር ግን አሁን ላይ በጣም በጥሩ ሁኔታ ላይ ነን የምንገኘው ብሏል። ከዚህ በኋላም እንግዲህ እያሻሻልን መምጣታችን አይቀርም የሚል ምላሽን ሰጥተው በመቀጠል የተጠየቁት ደግሞ የአትሌቲኮ ማድሪድን ከዚህ በፊት ካደረጋችሁ ጨዋታ አንጻር እንዴት ትመለከቱታላችሁ? በተለይ ደግሞ አራቱም ጨዋታዎች የፕሪሚየር ሊግ ጨዋታዎች ከባድ ነበሩና የአትሌቲኮ ማድሪድንስ እንዴት ትመዝኑታላችሁ ተብለው ተጠይቀው ነበረ። እሳቸውም በምላሻቸው የነገው ጨዋታ እንግዲህ በጣም ጠንካራ ጨዋታ እንደሚሆን ከባድ ጨዋታ እንደሚሆን መገመት አይከብድም። በእርግጥ በፕሪሚየር ሊግ ላይ ስትጫወት እንግዲህ የፕሪሚየር ሊግ ክለቦችም በጣም ጠንካራ ናቸውና ከሱ ጋር ተመሳሳይ ጠንካራ ጨዋታ በነገው ዕለትም እጠብቃለሁ። አትሌቲኮ ማድሪዶች እንግዲህ በጣም ድንቅ የሚባሉ ክለቦች ናቸው። በላሊጋውም እንግዲህ 2 ጊዜ ሻምፒዮን መሆን ችሏል ከዲዬጎ ሲሞኔ ጋር በመሆን። በተለይ ደግሞ ሪያል ማድሪድና ባርሴሎና ባሉበት ይህንን ዋንጫ ማሳካት በጣም ከባድ ነው። እንደዚሁም በሻምፒዮንስ ሊግም እንግዲህ ከአንዴም 2 ጊዜ የሻምፒዮንስ ሊግ የፍጻሜ ተፋላሚ መሆን ችሏልና በጣም ጠንካራ ቲም ነው የነበሩት። ከዚህ በፊት እንግዲህ በፌኖርድ ቆይታዬ እንግዲህ ከአትሌቲኮ ማድሪድ ጋር መጫወት ችዬ ነበርና በዛ ጨዋታ ላይ እንግዲህ ግሪዝማን በጣም ምርጥ የሚባል ብቃቱን ማሳየት ችሎ ነበር። በጣም ከባድ ጨዋታ ነበረ ያደረገብን። በነገው ጨዋታ ላይ እንግዲህ ግሪዝማን ምርጥ እንደሚሆን ተስፋ አደርጋለሁ። ነገር ግን ደግሞ በዚህ በሊቨርፑልም ደግሞ ልክ እንደሱ ራስ ምታት የሚሆኑ ተጫዋቾችም አሉና ምርጥና ጠንካራ ፉክክር የሚታይበት ጨዋታ እንደሚሆን እጠብቃለሁ የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ አዳዲስ ተጫዋቾችን አምጥቻለሁ ብሏል። ነገር ግን ደግሞ አራቱንም ጨዋታዎች ማሸነፍ ችላቸዋል። እንደዚሁም ደግሞ አራቱም ጨዋታዎች በመጨረሻዎቹ ደቂቆች ነው ያሸነፏችሁና እነዚህ ጨዋታዎች ስለ ተጫዋቾች ሜንታሊቲ ምንድን ነው የሚነግራችሁ ነገር ተብለው ተጠይቀው ነበረ። እሳቸው በምላሻቸው ሁሉም አሁን ላይ እንግዲህ ትኩረት እያደረገ ያለው በመጨረሻዊ ደቂቆች አካባቢ ባስቆጠርናቸው ጎሎች አሸናፊ ሆነናል የሚለውና ነገር ግን ደግሞ እነዚህን ድሎች እንግዲህ በሁለት አይነት መንገድ መመልከት እንችላለን። አንደኛው በእኛ በተጫዋቾቻችን ጥንካሬና የሜንታሊቲ ስትሬንግዝን መመልከት እንችላለን። ለአልሸነፍ ባይነት ለማሸነፍ ያለው ወኔን መመልከት እንችላለን። በተቃራኒው ደግሞ የተጋጣሚዎችን ጥንካሬንም እንመለከታለን። በጣም ጠንካራ ተጋጣሚዎች ነበሩ በአራቱም ጨዋታዎች ላይ እየገጠሙን። እንደዚሁም ደግሞ ያለፈው ክረምት እንግዲህ ምን አይነት ነገሮች እንዳጋጠሙን ሁላችንም የምናውቀው ነው። ተጫዋቾች ከመሸጥ ከመግዛት አንጻር ሳይሆን ከሌሎች አንጻር እንግዲህ ያሳለፍነውን ክረምት ሁላችንም እናውቃለንና ይህን እንደዚህ አይነት አስቸጋሪ ጊዜን አልፈን እንግዲህ እነዚህን አስቸጋሪ ጨዋታዎች ሁሉንም ጨዋታዎች ማሸነፋችን እንግዲህ ከጠበቅኩት በላይ ነው እየሆነብኝና አሁን ባለን ነገር በጣም ደስተኞች ነን። ነገር ግን ደግሞ ከዚህ በኋላም እንግዲህ የምናሻሽላቸው ነገሮች አሉ። መሻሻልም እንፈልጋለን። ዋንጫዎችን ማንሳት እንፈልጋለን። ካለፈው አመት የተሻሉ ነገሮችን ማሳካት እንፈልጋለን። ለዛም ነው እንግዲህ በየቀኑ ትሬኒንግ ቦታ ላይ ልምምድ የምንሰራው ብለዋል። በመቀጠል የተጠየቁት ደግሞ ስለ አዳዲስ ተጫዋቾች እንግዲህ ብዙ እየተወራን ያለው ነገር ግን ደግሞ ነባሩ ተጫዋች አንዲ ሮበርትሰን ተቀይሮ በመግባት ድንቅ የሚባለን ምሽት ማሳለፍ ችሏል
ችሏል ከበርንሌ ጋር በተደረገው ጨዋታና የሱ መኖር ምን ያህል ይጠቅማቸዋል በተለይ ደግሞ እንደ ሚሎስ ኬርኬዝ ላሉ ተጫዋቾች ተብለው ተጠይቀው ነበረ። እሳቸው በምላሻቸው ሮበርትሰን በቡድናችን ውስጥ በመኖሩ በጣም ደስተኞች ነን፣ በጣም ትልቅ ግልጋሎትን ነው እየሰጠን የሚገኙ። በጨዋታው ላይ እንግዲህ ሚሎስ ኬርኬዝ ነበረ ጨዋታውን መጀመር የቻለው። ጥሩ ተጫውቷል፣ በጣም ምርጥ ጨዋታን ተጫውቷል ባንልም ግን ጥሩ ተጫውቶ ነበረ። ነገር ግን ደግሞ ቀይረን ማስወጣት ነበረብን። ቀይረ ስታስወጣ ደግሞ እንደ አንዲ ሮበርትሰን አይነት ተጫዋች ቡድን ውስጥ ሲኖር በጣም የሚያስደስት ነገር ነው። እሱም ከገባው በኋላ እንግዲህ ድንቅ የሚባል ጨዋታን መጫወት እችሏል። ምናልባት እንግዲህ ልክ እንደገባ ያችን ኳስ ወደ ጎልነት መቀየር ይችል ነበረ። እንደዛም ቢሆን ግን በጣም ጥሩ የሚባል ጨዋታን መጫወት ችሏልና እሱ በቡድናችን ውስጥ በመኖሩ በጣም ደስተኞች ነን ብሏል። በመቀጠል የተጠየቁት ደግሞ ካለፈው ሲዝን ቆይታችሁ ምንድን የተማራችሁት ነገር፣ በተለይ ደግሞ የግሩፕ ስቴጁን በአንደኝነት ጨረሳችሁ ከዛ በኋላ 16 ውስጥ መውደቃችሁ አይዘነጋምና ያ ውጤታችሁ እንግዲህ ዘንድሮ አጨዋወታችሁን እንድትቀይሩ ሊያደርጋችሁ ይችላሉ ተብሎ ተጠይቀው ነበረ። እሳቸው በምላሻቸው ምንድን ነው ያሉት? አዲሱን ፎርማት እንግዲህ አንድ ጊዜ ብቻ ተጫውተ ጀጅ ለማድረግ በጣም አስቸጋሪ ነው። ምክንያቱም እንግዲህ ባለፈው ሲዝን አንደኛ ደረጃ ላይ ጨርሰን ከዛ ግን ፓሪስ ሴን ጀርመንን ነው ማግኘት የቻልነው። እንደዚሁም ሪያል ማድሪዶች 11ኛ ጨርሰው ከማንቸስተር ሲቲ 22ኛ ደረጃ ላይ ከጨረሰው ቡድን ጋር ነው የተገናኙትና በአንድ ጊዜ እንግዲህ ጀጅ ለማድረግ በጣም አስቸጋሪ ነው። ነገር ግን ደግሞ እንደ ደጋፊ ሆነ ስትመለከተው አሁን ለምሳሌ ዛሬ ምርጥ የሚባል ጨዋታን ታገኛለህ፣ በነገው ዕለትም ምርጥ የሚባል ጨዋታን ታገኛለህ፣ ከነገ ወዲያም እንደዚሁ ምርጥ የሚባል ጨዋታን ታገኛለህና ያ ነገር የሚያስደስት ነው። ምክንያቱም ደግሞ ከፖቷን ላይ አንድ ቡድን ሁለት ቡድኖችን ያገኛልና ያም እንግዲህ ጠንካራ ጨዋታዎችን ያደርጓል። ነገር ግን ደግሞ ይሄ የግሩፕ ደረጃ ግን ያን ያህል የሚሰጥህ ነገር የለም። እንደምታገኘው ተጋጣሚ ቡድን ነው የሚወስነው። አንዳንድ ጊዜ እንግዲህ ቀለል ያሉ ተጋጣሚዎችን ታገኛለና በዛ ምክንያት እንግዲህ ደረጃ ከፍ ሊል ይችላል። አንዳንድ ጊዜ ደግሞ በጣም ከባድ የሚባሉ ተጋጣሚዎችን ልታገኝ ትችላለህ። በዛ ሰዓት እንግዲህ ደረጃ ዝቅ ሊል ይችላልና እንደዚህ ነው ለማለት ይከብዳል። ነገር ግን ከ3 ከ4 ጊዜ ከተጫወትከው በኋላ ምናልባትም ከ3 ከ4 ዓመት በኋላ ማለት ነው ስለዚህ አዲስ ፎርማት ጀጅ ልናደርግ እንችላለን እንጂ አሁን ላይ ጀጅ ማድረግ የለብንም የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ ያለፈው አመት እንግዲህ በፒኤስጂ በሁለተኛው ዙር በፔናልቲ መሸነፋችሁ አይዘነጋምና ያንን ጨዋታ አሁን ላይ ሆነ ስታዩ በተለይ ደግሞ እነሱ በስተመጨረሻ ዋንጫውን ማንሳት ችሏልና ያንን ጨዋታ ስታስቡት አሁን ላይ በጣም ያበሳጫችኋል ወይስ ጠንካራ ቡድን ስለገጠምን ይወደቀን ብላችሁ ታስባላችሁ ተብሎ ተጠይቀው ነበረ። እሳቸውም በምላሻቸው ሁለቱም ስሜት ነው የሚሰማኝ፣ በመውደቃችን በመሸነፋችን በጣም ያበሳጫሉ። በተለይ ደግሞ በፔናልቲ መሆኑ ይበልጥ ያበሳጫል። ነገር ግን ደግሞ እኛን ያሸነፉን በሰዓቱ ምርጥ የነበረው ፒኤስጂ ነው። በአውሮፓ ላይ ምርጥ የሚባለው ክለብ ነው አሸንፎ ነው የሄደው። በዛ ሰዓት እንግዲህ የምታስታውሱት ከሆነ ሉዊስ ኤንሪኬ ይህንን ጨዋታ አሸንፎ የሚያልፍ ቡድን ሻምፒዮንስ ሊግን ይበላል የሚል ምላሽን ሰጥቶ ነበርና መጨረሻም እንግዲህ እውነት ሆኗል። እኛን አሸንፎን ሄዶ እንግዲህ ሻምፒዮንስ ሊግን መብላት ይችሏልና በጣም የተቀራረበ ጨዋታ ነው የነበረውና እኔ ሁሌም አንድ ሀሳብ አለኝ። እሱ ምንድነው የምትሸነፍ ከሆነ የምትወድቅ ከሆነ በሰዓቱ በሚገኝ ምርጥ ክለብ ብትወድቅ ይሻላል ብትሸነፍ ይሻላልና ፒኤስጂም እንግዲህ በሰዓቱ የአውሮፓ ምርጥ ክለብ ነው የነበረው። ያንንም እንግዲህ ማሳየት ችሏልና ከተሸነፍክ አይቀር ምርጥ በሚባለው ቡድን ብትሸነፍ ይሻላል። ምክንያቱም እንግዲህ ያለህበትን ቦታ በደንብ ስለሚያሳይህ የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ ዶሚኒክ ሶቦስላይ እንግዲህ በዚህ ሰዓት ላይ በቀኝ ክንፍ ተከላካይ መስመር ላይ ነው እየተጫወተ የሚገኙ። በጣም ምርጥ የሚባል ብቃቱን እያሳየ ነው የሚገኙ። ነገር ግን ደግሞ አሁን ላይ ብራድሊና ፍሪምፖንግ ከጉዳት መመለሳቸውን ተከትሎ አሁን በኋላ ወደ መሀል ይመለሳሉ ተብለው ተጠይቀው ነበረ። እሳቸውም በምላሻቸው አዎ ፍሪምፖንግና ብራድሊ ከጉዳት ተመልሷል። እንደዚሁም ደግሞ በመሀል ሜዳ ቦታ ላይም የሚጫወቱ 4 ተጫዋቾች አሉ ሙሉ ፊትነስ ላይ የሚገኙት ኤንዶ፣ ግራቨንበርግ፣ ፍሎሪን ቪርስ እንደዚሁም ደግሞ ሶቦስላይ ማለት ነውና በነገው ዕለት እንግዲህ ማን ቦታው ላይ ይጫወታል የሚለውን ነገር እንግዲህ አብረን የምንመለከት ይሆናል የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ አሌክሳንደር ኢሳክ ከዚህ በኋላ ምን አይነት ችግሮች ነው የሚያጋጥሙት፣ መጀመሪያስ የትኛውን ላይ ነው ማተኮር ያለበት ተብለው ተጠይቀው ነበረ። እሳቸውም በምላሻቸው በመጀመሪያ ማተኮር ያለበት ለጨዋታ ፊት መሆን ላይ ነው፣ ለጨዋታ ዝግጁ መሆን ላይ ማተኮር መቻል አለበት። ከዛ በኋላ እንግዲህ ሌሎች ነገሮች የሚመጡ ይሆናል። በተጨማሪም እንግዲህ በፕሪሚየር ሊግ ላይ መጫወትና ጎል ማስቆጠር እንደሚችል ሁላችንም እናውቃለን፣ ምን አይነት ኳሊቲ እንዳለው እናውቃለን። ነገር ግን ደግሞ በጣም ብዙ ጊዜ ሆኖታል ኳስ ከተጫወተ የቅድመ ውድድር ዝግጅት ጨዋታዎችን ማድረግ አልቻለም። እንደዚሁም ደግሞ በግሉ ነበር ልምምድ ሲሰራ የነበረው ለረጅም ጊዜና አሁን ላይ እንግዲህ ከቡድን ጋር ልምምድ እየሰራ ነው የሚገኙ፣ ወደ ጨዋታም እየተመለሰ ነው የሚገኙና ለጨዋታ ዝግጁ መሆን ከቻለ በኋላ እንግዲህ ሌሎች ነገሮች የሚመጡ ይሆናል። ከዚህ በፊት እንግዲህ በተደጋጋሚ እንደተናገርኩት ከሆነ ፒኤስጂ በጣም የማደንቀው ክለብ ነው። በተለይ ደግሞ እንዴት ፕረስ እንደሚያደርጉ ስንመለከት
ስንመለከት በጣም አስደናቂ ናቸውና ያን ነገር ለማምጣት ደግሞ ተጫዋቾች ሙሉ ፊት መሆን መቻል አለባቸውና ከዛ በኋላ የሚመጡ ነገሮች ናቸው። መጀመሪያ ግን እሱ ፊት መሆን መቻል አለበት የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ በዚህ እንግዲህ በዝውውር መስኮቱ ላይ በጣም ብዙ ገንዘብ አውጥታችኋል ተብሎ በጣም ብዙ ነገሮች እየተነገሩ ነው የሚገኙትና ይህ ነገር አላሰላቸትም ወይ? እንደዚሁም ደግሞ በአንዳንድ ሚዲያዎች እንግዲህ ቻምፒዮንስ ሊግን ለመብላት ቀዳሚ ተመራጭ ተደርገው ተቀምጣቸዋልና በዚህ ዙሪያ ያላቸው አስተያየት ምንድን ነው ተብሎ ተጠይቀው ነበረ። እሳቸው በምላሻቸው በጣም ብዙ ሰዎች እንግዲህ ስላወጣ ነው ወጪ ነው እያወሩ ያሉት። ነገር ግን ደግሞ በዛው ልክም እንግዲህ ወደ 300 ሚሊዮን አካባቢ እንግዲህ ከሽያጭ ማግኘት እችለናል። ይህም እንግዲህ በጣም ጥሩ የሚባል ነገር ነው። እንደዚሁም ደግሞ በጣም ኳሊቲ ያላቸውን ተጫዋቾች ነው ማምጣት ይቻላል። ለዛም ነው እንግዲህ ብዙ ሰዎች በዝውውራችን ዙሪያ እንግዲህ እያወራ የሚገኘው። እንደዚሁም ደግሞ የተጫዋቾች የእድሜ አቬሬጅ እድሜ እንግዲህ ዝቅ ማድረግ ችለናል። ያመጣናቸውን እንዳለ ተጫዋቾች ብትመለከቱ እንግዲህ በጣም ኳሊቲ ያላቸው ተጫዋቾች ናቸው። ምርጥ ብቃታቸው ላይ ነው የሚገኙት። እንደዛውም ግን 21 22 እድሜያቸው ላይ የሚገኙ ተጫዋቾች ናቸውና የእድሜ እርከኑንም ዝቅ አድርገነዋል። ኳሊቲ ያላቸውንም ተጫዋቾችን ማምጣት ችለናልና ብዙ ሰዎች እንግዲህ ስለ ዝውውራችን ማውራታቸው እንግዲህ ለኛ እንደ አክብሮት ነው የምንመለከተው። እንደዚሁም ደግሞ ከተመለከታችሁ እንግዲህ የኛ ሞዴል እንግዲህ በወጣትነት እድሜያቸው 21 22 ላይ ያሉ እናመጣና እዚሁ 5 ዓመት 6 ዓመት ካቆየን በኋላ እንግዲህ በጥሩ ሂሳብም እንሸጣለን። አሁን ለምሳሌ ሉዊስ ዲያዝን ከተመለከትን እንግዲህ 28 29 ዓመቱ ላይ ነው የሚገኘው። እንደዛም ቢሆን ግን በ80 ሚሊዮን ዩሮ መሸጥ ችለናልና ሞዴላችን ይሄ ነው። ይህ ሞዴልም እንግዲህ ትልቅ አድናቆት የሚገባው ሞዴል ነው። እንደዚሁም ደግሞ እኛ የምንገዛቸው ተጫዋቾች ቡድኑ ራሱ ካገኘው ገቢ ነው እንጂ ከሌላ ቦታ አምጥተን የምናወጣው ወጪ አይደለም ያለው። ቡድኑ ራሱ ባመነጨው ሂሳብ ነው እንግዲህ ተጫዋቾችንም የገዛ ነው የሚል ምላሽን ሰጥተዋል። እንደዚሁም ዋንጫውን ለማንሳት ተመራጭ ናችሁ ተብሎ ለተጠየቁት ደግሞ ምንድነው ምላሽ የሰጡት? በፕሪሚየር ሊጉ ላይ ስትጫወት እንግዲህ ሁልጊዜም አንተ ቀዳሚ ምርጫ ነው የምትደረገው ዋንጫውን ለማንሳት የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ ከርቲስ ጆንስ በነገው ጨዋታ ላይ እንደማይደርስ ተናግረዋልና ምንድነው ጉዳት ያጋጠሙ? እንደዚሁም የእሱ መጎዳት በአሌክሲስ ማካሊስተር ላይ የሚፈጥረው ተጽዕኖ አለው ተብሎ ተጠይቀው ነበረ። እሳቸውም በምላሻቸው እስካሁን ድረስ እንግዲህ ከርቲስ ጆንስ ምንም አይነት ልምምድ ማድረግ አልቻለም ነበረ። ነገር ግን ከነገ ጀምሮ ልምምድ መስራት ይጀምራል። እናም ለነገ ጨዋታ አይደርስም፣ ነገር ግን ለቅዳሜው ጨዋታ የመድረስ እድል አለው የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ በበርንሌ ጨዋታ ላይ እንግዲህ 37ኛው ደቂቃ ላይ ሚሎስ ኬርኬዝን ቀይረው አሰጡታልና ከዛ በኋላ አነጋግረውታል ወይ? አሁንስ ዝግጁ ነው ወይ ለቀጣይ ጨዋታ ተብለው ተጠይቀው ነበረ። እሳቸው በምላሻቸው አዎ አነጋግሬው ነበረ። ከዛ ሳነጋግረው እንግዲህ አዎ ገብቶኛል ለምን እንዳስወጣኝ የሚል ምላሽን ሰጥቶኛል። ነገር ግን ደግሞ ከኔ ውጪ በሚሆንበት ሰዓት አባቱን ፍቅረኛውን በሚያነጋግርበት ሰዓት እንግዲህ ምናልባትም በውሳኔ ላይስማማ የሚችልበት እድል አለ። እኔ ግን በጨዋታው ላይ ከተመለከታችሁ ቢጫ ካርድ ካገኘ በኋላ ፋውል ሰርቶ ነበረ። ያን ያህል ቢጫ የሚያሰጥ ፋውል አይደለም። ፋውል ነው አይደለም የሚለውንም መከራከር እንችላለን። ነገር ግን ከዛ በኋላ 6 የበርንሌ ተጫዋቾች ዳኛውን ቢጫ ካርድ ለምን አይሰጠውም የሚል አይነት ጥያቄ ለመጠየቅ ሲከቡት ተመልክተናል። እንደዚሁም ደግሞ ደጋፊዎችም ሲጮሁ ሰምተናልና ከዛ በኋላ ትንሽዬ ፋውል ቢሰራ ራሱ ምናልባትም ቢጫ ካርድ አግኝቶ በቀይ ካርድ ሊወጣ የሚችልበት እድል ስለነበረ ያንን ቻንስ ላለመውሰድ በሚል ነው እንግዲህ ቀይሬ ያስወጣሁት እንጂ መጀመሪያ ላይ ቢያንስ እስከ 45ኛው ደቂቃ እስከ እረፍት ድረስ ላቆዩ አስቤ ነበር። ከዛ በኋላ ነው ሀሳቤን የቀየርኩት። ያንንም ነገር ያለው እሱም ገብቶኛል የሚል ምላሽን ሰጥቶኛል ብለዋል። በአጠቃላይ ከአትሌቲኮ ማድሪድ ጨዋታ በፊት የተሰጠው ጋዜጣዊ መግለጫ ይሄንን ይመስል ነበረ። ስለተከታተላችሁ ከልብ አመሰግናለሁ። ለአሁን እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።